አድናን ቁም ቀጥ አድናን አድናን አቤት ውርደት ይላቸዋል። እንግዲህ መዋረድ አይነት እንግዲህ እንደ ሮቤል በቁም መዋረድ ነው። እንግዲህ ሚራና ሮቤል አሁንም እርስ በራሳቸው እየተነጫነጩ ይገኛሉ። ምክንያቱም ደግሞ በተለይ ደግሞ ይሄ ቪዲዮ አድናን እንግዲህ ራሱን የቀረጻቸው ይህንን የብልግና ቪዲዮ እነሱ ሲወሰልቱበት ሲማግጡበት በትዳሯ ላይ እንደዛ ስታደርገው ተኝቷል ብላ እንግዲህ እያጭበረበረች ወደ መኝታ ክፍሉ ስትሄድ ወደ ሮቤል እሱ እንግዲህ ጠርጥሯቸው ስለነበረ ቀርጿቸዋል። እና ይህንን ነገር ሊቀርጸን የቻለው ማነው በማለት እንግዲህ ያው ሚራ ያሰበችው በእርግጠኝነት ያችን ሉሃና ናት እንጂ ይህን ነገር የምታደርገው አድናንም ጭራሽ ይህን ነገር ደፍሮ ሊያደርገው አይችልም ብላ ነው የምታስበው። ነገር ግን ያደረገው ነገር አድናን ነው፣ ታሪክ ነው የሰራ ማለት ነው በዚህም እና ብቻ በጣም ተገርመዋል። በጣም ያስቃሉ። እንግዲህ እርስ በራሳቸው ይነጫነጫሉ። እንግደላት ብለህ ይኸው ሁሉ ይዛብን መጣች እያለች ነው እንግዲህ ሚራ የምታሳዝናት። በነገራችን ላይ ሁለቶቹም አይፈልጓትም። አድናንም ልጅን ትውለድና ከዛ በኋላ በቃ በሰላም ሁለቶችን የሚገለገላቸዋለሁ። ከፈለጉ አንድ ላይ እየኖሩ ካልፈለጉ የራሳቸው ጉዳይ እያላቸው ነው። ሚራ ያላት አማራጭ አሁን እየተደበቀች ማልቀስ ነው በቃ። ሮቤልን ተፈቅረዋለች፣ እሱ ደግሞ ሉና 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 ነው የሚለው። ሉና ደግሞ አድናን አድናን ነው የምትለው። እንግዲህ ያስቃል ሁኔታቸው ሁላ ማለት ነው። እንግዲህ ምን ይደረግ። ሮቤል እንግዲህ ዝም ብለህ ተመልሰ ወደ ሚራ ፍቅርን ብትቀጥል ጥሩ ነው። አንተ ራሱ ጥፋተኛ ነህ ብዬ አስባለሁ። መጀመሪያ በትዳሯ ላይ እንደዚህ እንድትማግጥ ቆሻሻ እንድትሆን አድርጋት። ከዛ በኋላ እንግዲህ በቃ ምን ይደረግ። አሁን እሷ እንደዚህ ጉድ ከሆነች በኋላ ከባድ ነው። አልፈልግሽም ማለት ምክንያቱም በመጀመሪያ እወድሻለሁ አፍቅርሻለሁ ብሎ አይደል እንደ አንድ ላይ የሆኑት። አሁን ምን መጣ? ፍቅር ያልቃል እንዴ? ወይስ ደግሞ መጀመሪያውንም ለበቀል ነበረ እንደዚህ ሲቀርባት የነበረው? ይሁን እንጂ አሁንም ቢሆን ፍቅሩ አልወጣላትም ማለት ነው። እንግዲህ ፍቅሩ እንዴት አድርጋ እንደምታስወጣው ግራ ገብት ነው ያላት። ሮቤልም አልፈልግሽም እዛ ማንም ጋር ስትል ከሰከሽ ያረገሽው ልጃችን እያልሽ በእኔ አታሳቢ፣ የልጅ የኔ አይደለም ብሏታል። ሚራም በዚህ በጣም ከፍቷታል ማለት ነው። እንግዲህ አንድ እርጉዝ እንደዚህ ስትሰቃይ በፍቅር ምክንያት ያም ደግሞ የተደበቀች ስታለቅስ ነበረ። ስለዚህ እንግዲህ መጨረሻ ላይ አድናን ምንድን ያደርገው እነሱ ውርደታቸውን ካጋለጣቸው በኋላ ራሱ ምንም አያፍሩም። እፍረት የሚባል ነገር የለባቸውም። በቃ አሁንም ቢሆን ይነጫነጫሉ። አሁንም ቢሆን በቃ በሙሉ አይን እየተያዩ ያወራሉ። የሚገርም ነው እኮ። ብቻ እንግዲህ እንደምንም ብሎ አንቺ ነሽ አንተ ነህ እየተባባሉ እየተወቃቀሱ ነው። መቼም አንተን ለመበቀል ለካሜራ ገጥማ አይደለም ትለዋለች ሚራም እንግዲህ ሮቤልን ልክ ሚራን አንቺ ነሽ አይደለም አሁን ይህንን ካሜራ የገጠምሽው እኔን ለማዋረድ ብለሽ ምናልባት የሆነ ነገር እኮ ልታደርግ ይሆናል እንጂ ዝም ብለሽ አልነበረም ይላታል። እሷ ደግሞ እኔ አይደለሁም በጭራሽ እያለችው ነው። ስለዚህ አንተ ካልሆንክ ታዲያ ማን ነው እንደዚህ ሊያደርግ የሚችለው ትለዋለች። እሱ ደግሞ አላውቅም ነው የሚለው። አሁን ቪዲዮን የቀረጻቸውን ሰው እየፈለጉ ነው። ከዛ እንግዲህ ከፈለጉት በኋላ ደግሞ ካልገደልክን ሊሉት ይችላሉ ማለት ነው። እንግዲህ ከገደሉት ደግሞ በጣም ከባድ ነው የሚሆነው ብዬ አስባለሁ። ምክንያቱም አሁን አድናን ልሆናን ብቻ ነው የሚፈልገው። ስለዚህ ሮቤል በጣም ያናድዳል፣ ያበሳጫል፣ እንዲሁም ደግሞ ያጠራጥራል። ሆኖ አሁን ላይ ሉናን በጣም ስለወደዳት ሚራ እራሱ ክፉ ነገር ስትናገር ጠበቃ ሆኖላታል። ይህ እንግዲህ በጣም ስለወደዳት ነው ማለት ነው ጠበቃ የሆነላት እንጂ ባይወዳትና ባያፈቅራት ኑሮማ እንደዛ ስታዋርዳት፣ ስትሰድባት፣ ስታከራክላት በጭራሽ ዝም በይ እያለ ለሚራ ዝም እንድትል አያደርጋትም። እንዲሁም ደግሞ ለሉና ጠበቃ አይሆናትም ማለት ነው። ስለዚህ አሁን ሚራ እኮ ይቺ ሉና ብትገደል ለእሷ ነው እረፍቱ እንጂ ላድናን በጣም እንትን ታስፈልገዋለች፣ ለሮቤልም በጣም ታስፈልገዋለች። ግን ለሚራ እረፍት ነው። ምክንያቱም አሁን ስለሚወዳት ሮቤል ከዛ በቃ ሮቤል የኔ ብቻ ይሆናል ብላን የምታስበው ሉና ብትሞት ማለት ነው። ግን አጅሬ እሷንማ በጭራሽ እንደዚህ ነካኳ እንድታረጊያት አልፈልግም፣ እንኳን መግደልና ነው የሚላት። ስለዚህ ያላት አማራጭ ብቻዋን ቁጭ ብላ ማልቀስ ወይስ ደግሞ መፍትሄ መፈለግ ነው። አድናንም እንግዲህ ዛሬማ እነዚህን ጉዳቸውን ማየት አለብኝ ማወቅ አለብኝ ብሎ ማድረግ የፈለገው አንድ ነገር አለ። እሱም ምንድን ነው እንግዲህ አድናን ቆሞ እንደሚሄድ እስካሁን እያጭበረበረው እንደሆነ ለማረጋገጥ ሞክሯል ማለት ነው። ከዛ በተጨማሪ እንግዲህ ምንድን አደረገው አድናን ከራሱ ክፍል ሄዶ ማለት ነው ከአልጋው ላይ ተኝቶ ከዛ በኋላ አድናን ያው ቁሞ ሄዶ የሆነ ነገር ሊያደርግ ፈልጎ ነው። በእርግጥ ካርታና ፕላኑ በእኔ ስም እንዲሆን ላይ ይፈልጋለሁ እና ይህንን ወረቀት ፍርድ ቤት ሄደህ አስተካክልልኝ ምናምን ብሎት ነው የነበረ። ከዛ በኋላ እሺ በማለት እንግዲህ አጅሬ ሄዶ ነበረ።
ከዛ እንግዲህ ሲመለስ ምንድን ነው የገጠመው? አድናን ከመኝታ ክፍሉ ላይ ተኝቶ ነው ያገኘው። ከዛ በኋላ እንግዲህ በጣም ነው የደነገጠው ማለት ይቻላል። እንግዲህ አድናንም ቀጥ በል አንተ ውሸታም፣ አንተ ካዲ፣ ለካ እንደዚህ እያስመሰልክ ነው እስካሁን እኔ ስትሸውድ የነበር ስታጭበረብር የነበር አይደለ ለካ በማለት እንግዲህ ይናገረዋል ማለት ነው። ከዛ ሮቤል ምን ያድርግ በቃ ግድግዳውን ይዞ ነው ቆም ያለው። ለማስመሰል እየሞከረ ነው። በነገራችን ላይ ምንድን ነው ያደረገው እሱ የሆነ መንቀጥቀጥ ግድግዳውን ይዞ ሲንቀጠቀጥ የነበረ አድናን ደግሞ አይቶ ስለነበረ አርፋ ቀጥ በል ወዴትም እንዳትንቀሳቀስ አንተ ካዲ፣ እስከዛሬ ለካ እንደዚህ ስትሸውድ ስታጭበረበረ የነበረ አይደለ በማለት እንግዲህ ለማጭበርበር ሲሞክር እንዳትንቀሳቀስ ይለዋል ማለት ነው። ከዛ በኋላ እንግዲህ እሺ ይልና ሮቤልም ቀጥ ነው ያለው። ቀጥ ካለ በኋላ ደግሞ ምንድን ነው እንግዲህ የሚያደርገው ብቻ እንግዲህ ያስቁ ነበር። አንተ ካዲ እያለው ነበረ። ሆኖም እንግዲህ እንደዛ ካለው በኋላ እንግዲህ ሮቤልም ከማምለጥ ወደ ኋላ ማለት የለበትም። ምክንያቱም ራሱ ሊጋፈጠው ይችላል ማለት ነው። እንደኔ ግን አሁን ሮቤል ባያስመስልና ከዛ አሻውኔ በእርግጥም ከዚህ በፊት ቁሜ ሄጄ ነበረ እራመድ ነበር። ሜራ ከወጋች በኋላ ነው እንደዛ የሆንኩት። አሁን ደግሞ በቅርቡ ነው ደህና የሆንኩት ብሎ ቢነግረው በጣም አሪፍ ነው ብዬ አስባለሁ። እስከ መቼ እየጨበረበረ ሊኖር ይችላል እንግዲህ ሮቤል ማለት ነው። ወንድሙስ ምን አደረገው ይህን ያክል እንደዚህ የሚጨክንበት? ሮቤልማ ነፍሱን እንደው አትምረውም፣ በእውነቱ ነፍሱን አትምረውም። እና ይህ ነገር እንዴት ነው የምታዩት እናንተ? ስለዚህ አሁን ያላቸው አማራጭ ሮቤል እና ሜራ እዛ ቤት መውጣት ነው ፍላጎቷ የሚራ። በእርግጥም ግን ሮቤል በጭራሽ እዛ ቤት መውጣት አይፈልግም። አሁን ላይ ደግሞ ሉና እዛ ቤት ደግሞ ሳራን ካላገኘው አልወጣም እያለች ስለሆነ በእርግጠኝነት አይወጣም ብዬ ነው የማስበው። ምክንያቱም እሷም ለሳራ ስትል እሱም ደግሞ ለሉና ሲል ከዛ ቤት መንቀሳቀስ የለም። ምን ሲጀመር የሚወጡ ራሱ አይመስለኝም። እንግዲህ ሜራ አሁን ምን ታደርጋለች? ልጇን ከወለደች በኋላ አድናን የእውነት ልጇን ቀምቶ ምናምን ያስቀራታል ወይስ ደግሞ ተቀመጭ ሊላት ይችላል? ሌላው ደግሞ እንግዲህ አሁን ላይ ሉና አድናንን የጋብቻ ጥያቄ ጠይቀዋለች። እኔ ማግባት ፈልጋለሁ አንተን፣ ከዚህ በኋላ አግብቻ ነው የምኖር እንጂ እዚህ ቤት በነፃ አልኖርም ብለዋለች። ይህን ነገር ሲፈጽመዋል አድናን ሜራን መጀመሪያ ሳይፈታ እንዴት ነው ሊፈጽም የሚችለው? ብቻ እንግዲህ ውስብስብ ያለ ነው የእነ ሉና ነገር። ብቻ ደስ የሚለው ነገር ዛሬ እውነት ወጥቷል። አንደኛ ቪዲዮውን አስወጥተዋቸዋል ማለት ነው። የብልግና ቪዲዮ ምናምን ሲማግጡ እንደነበረ። ሌላው ደግሞ እንግዲህ ያው የልጇ ጉዳይ አሳሳቢ ነው። እንግዲህ አድናን ቀጣይ ምን ያደርጋል? ሉናስ ታገባዋለች አድናንን ወይስ ደግሞ እንደው በሀሳብ ይቀራል? የሮቤል ሀሳብስ ምን ሊሆን ይችላል መጨረሻ ላይ?